ራስን መቆጣጠር። ለጉዳይ የዘገየ ሰው ከብርቱ ይሸሻል፣ መንፈሱን የሚገዛም ከተማን ከሚገዛ ይሻላል። እንዲህ አይነት ሰው የሰው ልጅን ሊያገኙ ከሚችሉ ጠላቶች ሁሉ ብርቱ የሆነውን ጠላት አሸንፏል። ክርስቲያን ሕይወት የባህሪ መልካምነት ትልቁ ማረጋገጫ ራስን መቆጣጠር ነው። በበደል ማዕበል መካከል ሳይናወጥ የሚቆም ከእግዚአብሔር አሸናፊዎች አንዱ ነው። መንፈስን መግዛት ማለት ራስን መቆጣጠር መቻል ማለት ነው። ክፉን መቋቋም ማለት ነው። እያንዳንዱም ቃልና ተግባር በእግዚአብሔር ታላቅ የጽድቅ መንፈስ መቆጣጠር ማለት ነው። መንፈሱን መግዛትን የተማረ ሰው በየዕለቱ ከሚገጥሙት ከውርደት፣ ፌዝና ከሚያውኩ ነገሮች በላይ ከፍ ብሎ ይነሳና እነዚህ ነገሮች በመንፈሱ ላይ ሐዘን ማሳረፍን ያቆማሉ። በእግዚአብሔር ጸጋ በቁጥጥር ስር የዋለ የተቀደሰ የአእምሮ ግንዛቤ ንጉሣዊ ኃይል በሰዎች ሕይወት ላይ ተጽዕኖ እንዲኖረው የእግዚአብሔር ዕቅድ ነበር። መንፈሱን የሚገዛ ይህ ኃይል አለው። ባህሪ በደንብ ሊቀረጽ የሚችለው በልጅነትና በወጣትነት ጊዜ ነው። ራስን የመቆጣጠር ኃይል ልናገኝ ይገባል። በእሳት ዙሪያና በቤተሰብ አንድነት ውስጥ የሚኖሩ ተጽዕኖዎች እስከ ዘላለም የሚቆዩ ውጤቶችን አስከትለዋል። ሰው በሕይወት ጦርነት አሸናፊ ወይም ተሸናፊ መሆኑን ከማንኛውም የተፈጥሮ ችሎታዎች የበለጠ በልጅነት ዓመታት የተመሰረቱ ባህሪያት ይወስናሉ። በቋንቋ አጠቃቀም አዛውንቶችና ወጣቶች ከጥድፊያና ትዕግስት የለሽ ንግግሮች የበለጠ ራሳቸው ውስጥ ቸል ብለው ለማለፍ ዝግጁ መሆናቸው ምናልባትም ስህተት ላይሆን ይችላል። እነርሱ ከቁጥጥሬ ውጪ ሆኖብኝ ነበር፣ ደግሞም ያልኩትን ማለት ያልነበረም ብሎ መለመን በቂ ምክንያት እንደሆነ ያስባሉ። ነገር ግን የእግዚአብሔር ቃል እንደዚህ በቀላል አይመለከትም። የእግዚአብሔር ቃል እንዲህ ይላል፣ በንግግሩ የሚቸኩልን ሰው አይተህ ታውቃለህን? ከእርሱ ይልቅ ለሞኝ ሰው ተስፋ አለው። መንፈሱን መግዛት የማይችል እንደፈረሰችና አጥር እንደሌላት ከተማ ነው ይለናል። ለሕይወት መታወክ፣ ለልብ ህመምና ሰላም ማጣት ትልቁን ድርሻ የያዘው ከቁጥጥር ውጭ የሆነ ቁጣ ነው። የአንዲት ቅጽበት የችኮላ ከውስጥ የገነፈሉና የግድየለሽነት ቃላቶች የሕይወት ንስሐ ሊያጠፋ የማይችለውን ክፉ ሰርተው ሊያልፉ ይችላሉ። የሕይወት ንስሐ ሊያጠፋ የማይችለውን ክፋት ሰርተው ሊያልፉ ይችላሉ። ዳታና ፈውስን ሊያመጡ ይችሉ በነበሩ ሰዎች መጥፎ የችኮላ ቃላት፣ የተሰበሩ ልቦች፣ የተራራቁ ጓደኛሞችና የተበላሹ ሕይወቶች። አንዳንድ ጊዜ የሥራ መብዛት ራስን መቆጣጠር አለመቻልን ያስከትላል። ነገር ግን ጌታ የጥድፊያ ሕይወትንና የተወሳሰቡ እንቅስቃሴዎችን እንድንለማመድ አያስገድደንም። ብዙዎች ባህሪ የሆነው የሰማይ አባታችን በላያቸው ያላመጣቸውን ሸክሞች ወደ ራሳቸው ይሰበስባሉ። እነርሱ እንዲፈጽሟቸው በፍጹም ያላቀዳቸውን ተግባራት ለመፈጸም አንዱ ሌላውን በእብደት መልክ ያባርራል። እጅግ ብዙ ሸክሞችን በመሸከም ራሳችንን ስናስጨንቅና ልባችንና አእምሯችንን ስናደክም፣ ስንረበሽ፣ ስናዝን፣ በመነጫነጭ ስህተትን ስንፈልግ የእርሱን ስም እንደማናከብር እንድንገነዘብ ይፈልጋል። በእርሱ በመታመንና እንዲሁም ልባችንን ንጹሕ፣ ጣፋጭና ሩህሩህ አድርገን በመጠበቅ እግዚአብሔር የሚሰጠን ኃላፊነቶች ብቻ መሸከም አለብን።